ይሄ ታሪክ ከየትኛው ቲክቶከር ጋር እንደሚመሳሰል ኮሜንት ላይ ጻፉልኝ። እስከዛ ታሪኩን ልንገራችሁ። ሶስት ሰዎች ሊገደሉ አደባባይ ላይ ይቆማሉ። አንዱ የሃይማኖት ሰው ነው፣ ሁለተኛው ጠበቃ ነው፣ ሶስተኛው ደግሞ ፊዚሽያን ነው፣ የፊዚክስ ሰው ማለት ነው። እነዚህ ሶስቱ በምንድን ነው የሚገደሉት? ፊልም ላይ አይታችሁ ከሆነ አንገታቸው ከስር ገብቶ ከላይ ስለት የሚለቀቅባቸው ከዛ አንገታቸው ተቆርጦ የሚገደሉበት አገዳደል ማለት ነው። መጀመሪያ ላይ የሚገደለው የሃይማኖት ሰው ነበረና የመጨረሻ ቃል ካለ ተናገር ይሉታል። እሱም ምን ብሎ ይመልሳል? እኔ ምንም ስላላጠፋው የማምነው የማመልከው አምላክ ያድነኛል ብሎ ይናገራል። ከዛ አንገቱን ውስጥ ያስገቡትና ስለቱን ይለቁበታል። ሲለቁት ግን አንገቱ ጋር ይደርስና ይቆማል። ይሄን ጊዜም ተገርመው እውነትም የሚያመልከው አምላክ አድኖታል ብለው በነፃ ይለቁታል። ሁለተኛ ላይ የሚገደለው ደግሞ ጠበቃው ነበረ። እሱንም የመጨረሻ ቃል ካለ ተናገር ይሉታል። እኔ እንደ መጀመሪያው ሰው በእግዚአብሔር አላምንም፣ ነገር ግን ለእውነት ስለቆምኩኝ እውነት ነፃ ታወጣኛለች ብሎ ይነግራቸዋል። እሱንም አንገቱን አስገብተው ከላይ ስለቱን ይለቁበታል። ልክ እንደ መጀመሪያው ሰውዬ እሱ ላይም አንገቱ ጋር ይደርስና ስለቱ ይቆማል። በዚህ ጊዜም ተገርመው እውነትም ፍትህ አላዳላችም፣ እውነት ነፃ አወጣችው ብለው ይለቁታል። ሶስተኛ ላይ የሚገደለው ደግሞ የፊዚክስ ሰው ነበረ። ለሱም የመጨረሻ ቃል ካለው ይጠይቁታል። ይህ ሰው ግን በዚህ ጊዜ ምን ይላቸዋል? የመጀመሪያው ሰውዬ በእግዚአብሔር ስላመነ ሳይሆን የዳነው፣ ሁለተኛውም ሰውዬ እውነት ነፃ አውጥታው ሳይሆን ሁለቱም የተረፉት መጀመሪያውኑ አሁን የሰራችሁት መሳሪያ ስለማይሰራ ነው። ገመዱንና ስለቱን አይታችሁ ከሆነ አይመጣጠኑም። ገመዱ አጭር ስለሆነ አንገታቸው ጋራ ሲደርስ ይቆማል። ነገር ግን ትንሽ ረዘም ቢል አንገታቸውን ይቆርጥ ነበር ብሎ ሐሳብ ይሰጣቸዋል። በዚህ ጊዜ ተገርመው ቆይ እስቲ ብለው ቼክ ሲያደርጉት ያ ሰው እንዳለው ገመዱ አጭር ነበረ። በዚህን ጊዜ ምን ያደርጋሉ? የገመዱን ርዝመት ጨምረው በዚህ ሰውዬ ላይ ሲለቁት አንገቱን ቆርጦ ይሞታል ማለት ነው። ለማንኛውም ከዚህ ታሪክ መረዳት ያለብን ሁሉም እውነት አይነገርም። ሁሉም ዕውቀት በአደባባይ ላይ አይገለጥም። አንዳንድ ጊዜ ዝምታ ከሞት ታድናለች። አንዳንድ ጊዜ ከኛ ዕውቀት ከኛ ጥበብ በላይ ዝም ማለት ከሞትና ከተለያዩ ነገሮች ያድነናል። ስለዚህ ባገኛችሁት አጋጣሚ ዕውቀታችሁን፣ ጥበባችሁን ለመግለጥ አትሞክሩ። ለሁሉም ጊዜና ቦታ አለው።